ለተወሰኑ ወራት ነበር አብረው የቆዩት። እጅግ በጣም የምትወደው ፍቅረኛዋ ከገዛ አባቷ ጋር እቃ ለማድረስ ወደ መጋዘን ሄዱ። እሷም ሻወር ወስዳ ከጨረሰች በኋላ በጊዜ ስላልተመለሰ ፍቅረኛዋን በጭንቀት እየጠበቀችው ነበር። ነገር ግን ሳይመለስ ደቂቃዎች ወደ ሰዓታት ተለወጡ። በመጨረሻም በሩ ሲንኳኳ አባቷ ብቻውን በር ላይ ቆሟል። እሷም በፍርሃትና በድንጋጤ ፍቅረኛዬ የት አለ በማለት ትጠይቀዋለች። አባትየው አይኗን እየተመለከተ በመኪና እየወጣን ነበር። ነገር ግን የፖሊስ በሚመስሉ ሁለት መኪኖች የመጡ ያልታወቁ ሰዎች ፊት ለፊታችን መብራት አበሩብን። ከዛም ፍቅረኛሽን ከመኪናችን አስወጥተው እጁን በካቴና አስረው ወሰዱት በማለት ፍቅረኛዋ እንደታገተ ነገራት። ነገር ግን ሁኔታው አጠራጣሪ ይመስላል። እውነታው ለመገመት የሚከብድ ሌላ መልክ ነበረው። ታሪኩን ከመነሻው ለመረዳት የተወሰነ ወደ ኋላ ልመልሳችሁ። ጊዜው ጥቅምት 16 2022 ዓ.ም ነበር። ስፍራው ደግሞ ሚኒሶታ ውስጥ በምትገኝ ዛፎችና ሐይቆች የበዙባት አንዲት ትንሽና ጸጥተኛ ከተማ ውስጥ ነው። ቀኑ ብርዳማ ነበር። ቀዝቃዛ ከመሆኑ የተነሳ አንዳንድ ውሃማ ነገሮች ወደ በረዶነት እየተቀየሩ ነበር። የ23 ዓመት ወጣት የሆነው ብራይስ ብሮግልና የፍቅረኛ ኮርዴሊያ ታሪክ የሚጀምረው እዚህ ጋር ነው። ብራይስ እና ኮርዴሊያ ከተዋወቁ ገና 8 ወራቸው ቢሆንም ፍቅራቸው ለዘመናት የቆየና ጠንካራ መሰረት ያለው ይመስል ነበር። ብራይስ ተፈጥሮን በጣም የሚወድ ውሾችን የሚያፈቅር እና አንድ ቀን አላስካ ሄዶ የራሱን እርሻ ቦታ ገንብቶ በነፃነት የመኖር ትልቅ ህልም ያለው ወጣት ነው። ኮርዴሊያም የሁለተኛ ደረጃ ትምህርቷን እንዳጠናቀቀች ከብራይስ ጋር በመሆን ህልሙን ለመጋራት ወስናለች። ሁለቱም ፍቅረኛሞች ሰኔ ወር ላይ መኪናቸውን አስነስተው አሜሪካን ለመዞርና ቦታዎችን እያዩ ለመዝናናት ጉዞ ጀመሩ። የተለያዩ ቦታዎችን እያዩና እየተዝናኑ በደስታ 4 ወራትን አሳለፉ። ነገር ግን ኮርዴሊያ ከፍቅረኛዋ ጋር በደስታ የተሞሉ 4 ወራትን ብታሳልፍም አጠቃላይ በነበራት ህይወት ግን ደስተኛ አይደለችም። በህይወቷ ውስጥ አንድ ትልቅ ችግር ያለበት ሰው አለ። እሱም የገዛ አባቷ ማይክል ላፍሌክስ ነበር። ማይክል የ45 ዓመት ጎልማሳ ሲሆን ልጆቹ ላይ ያለመጠን ቁጥጥር የሚያደርግና ድንበር የሚባል ነገር የማይገባው አባት ነው። ኮርዴሊያ አባቷን የምትገልጸው የሰው ዝንብ በማለት ነበር። ምክንያቱም በማይመለከተው ነገር ሁሉ የመግባት ባህሪያቱ ያበሳጫት ነበር። አባቷ ኮርዴሊያ ከዓመታት በፊት የነበራትን ሌላ ፍቅረኛ ለመከታተል የግል መርማሪ እስከ መቅጠር የደረሰ ሰው ነው። ከዚህም በላይ ማይክል የራሱ ሌላ ጥቁር ታሪክ ነበረው። በወጣትነቱ በጾታዊ ጥቃት ወንጀል ተከሶ የሙከራ ጊዜ ተፈርዶበት ያውቃል። ይሄ ብቻም አይደለም። በ2018 ዓ.ም የአእምሮ እድገት ውስንነት የነበራትን ሴት አስገድዶ በመድፈር ወንጀል ጥፋተኛ ተብሎ ተፈርዶበት ያውቃል። ይህ ሰው ነው እንግዲህ ልጄን እጠብቃታለሁ በሚለው ሰበብ የልጁን ህይወት እየበጠበጠ ያለው። ብራይስና ኮርዴሊያ ከ4 ወራት ረጅም ጉዞ በኋላ ጥቅምት 16 2022 ዓ.ም ከሰዓት በኋላ ወደ ሚኒሶታ ተመለሱ። አቤት እንደደረሱ ብራይስ መኪናቸው ውስጥ የነበሩትን ዕቃዎች ወደ መጋዘን ለመውሰድ እርዳታዋን ፈልጎ ይጠይቃታል። ነገር ግን ኮርዴሊያ ከረጅም ጉዞ ስለተመለሰች ሻወር ለመውሰድ እቤት መቅረት እንደምትፈልግ ነገረችው። ነገር ግን አባቷ ማይክል ብራይስን ለመርዳትና አብሮት ለመሄድ ፈቃደኛ ሆነ። ኮርዴሊያ በደስታ ነበር የተቀበለችው። መጋዘኑ ከመኖሪያ ቤታቸው በ10 ደቂቃ የእግር ጉዞ ርቀት ላይ ይገኛል። ነገር ግን ከሄዱ በኋላ ሳይመለሱ ደቂቃዎች አለፉ። ሳይመለሱ 1 ሰዓት ሲሆናቸው ኮርዴሊያ ስለ ሁኔታቸው አባቷን በሜሴጅ መጠየቅ ጀመረች። በመጨረሻም አባቷ ማይክል ብቻውን ወደ ቤት ተመለሰ። አባቷ በቪዲዮ መግቢያ ላይ የነገርኳችሁን ነገር የተናገረው በዚህ ጊዜ ነበር። ፍቅረኛዋ ብራይስን ማንነታቸው ያልታወቁ ፖሊሶች እንደወሰዱት ነገራት። ኮርዴሊያ በድንጋጤ ባለችበት ደነዘዘች። ወዲያውኑ ለብራይስ ስልክ መደወልና የጽሑፍ መልእክቶችን መላክ ጀመረች። በተደጋጋሚ እንደምትወደው በፍጥነት እሷ ጋር እንዲመጣ እንደምትፈልግና እንደጨነቃት ብትጽፍለትም ምንም ምላሽ አልነበረም። ነገር ግን በኋላ ላይ የፖሊስ ምርመራ ላይ እንደተገለጸው ብራይስ በዛን ሰዓት መልስ መስጠት የሚችልበት ሁኔታ ላይ አልነበረም። ከዛ በኋላ የተፈጠረው ነገር ምን ይመስላችኋል? ኮርዴሊያ ለ2 ቀናት ስለ ፍቅረኛዋ ምንም አይነት መረጃ ስታጣ ወደ ክሮ ካውንቲ ፖሊስ ጣቢያ ሄዳ የጠፋ ሰው ሪፖርት አደረገች። On Friday, the Crow Wing County Sheriff's Office says they received a missing person report for 23-year-old Bryce Brogel. Brogel was last seen leaving a home in Center Township on Wednesday. ፖሊሶች ወዲያውኑ ምርመራ ጀመሩ። መጀመሪያ ላይ ለማነጋገር የወሰኑት ብራይስ በጠፋበት ቀን ላይ አብሮት የነበረ የመጨረሻ ሰው ስለሆነ ማይክልን ነበር። ማይክልን የቤተሰብ የሃሎዊን ድግስ ላይ አግኝተውት መጋዘኑ ወደሚገኝበት ቦታ ይዘውት ሄዱ። ቦታው ላይ ቆመው ቃለ መጠይቅ ሲያደርጉለት የሰውየው ድፍረትና የማስመሰል ችሎታው አስገራሚ ነበር። ምንም ነገር እንደማያውቅና ስለ ልጁ ደህንነት የሚጨነቅ አባት መስሎ ይነግራቸው ነበር።
ፖሊሶቹ የተፈጠረውን ነገር እንዲያስረዳቸው ሲጠይቁት ለልጁ የነገራትን ታሪክ ደገመላቸው። እቃውን አስቀምጠን እንደጨረስን በነጭ ፎርድ መኪናዬ እየወጣን ነበር። ድንገት የፖሊስ ምልክት የሌላቸው ነገር ግን የፖሊስ መብራት የሚያበሩ 2 መኪኖች መጡ። እኔን መኪናዬ ውስጥ አስገቡኝ። እሱን ደግሞ ወደ አንድ ጥቁር መኪና አስገቡት። ምንም አልተናገሩም፣ መታወቂያም አላሳዩንም። ከመሄዳቸው በፊት ስለ ትብብርህ እናመሰግናለን እንዳሉት በልበ ሙሉነት ተናገረ። ይህ ታሪክ ከመጀመሪያው ለፖሊሶች አጠራጣሪ ነበር። ምክንያቱም ፖሊስ ወይም ማንኛውንም የህግ አስከባሪ አካል ሰውን ሲያስር የራሱ የሆነ ህጋዊ መንገድና መዝገብ አለው። ያለ አግባብ ሰውን አፍኖ አይወስድም። ፖሊሶች መዝገቦችን አገላብጠው ብራይስን የሚፈልገው የፖሊስ አካል እንዳልነበር አረጋገጡ። ማይክል በቃለ መጠይቁ መሃል ወሬውን ለማስቀየስ ስለ ብራይስ መጥፎ ነገሮችን ማውራት ጀመረ። ብራይስ ልጁን እንደሚቆጣጠራት፣ ስልኳን እንደሚፈትሽባት፣ ከዛም አልፎ እንደሚመታትና ፊቷ ላይ ጠባሳ አይቶባት እንደሚያውቅ ለፖሊሶቹ ነገራቸው። ሰውየው በማጭበርበር ችሎታው አንደኛ ነበር። ነገር ግን መርማሪዎቹ ማይክል የሚናገራቸውን እያንዳንዱ ቃላት በጥንቃቄ እየመረመሩ ነበር። መርማሪዎቹ የብራይስ ስልኮች የት እንዳሉ ጠየቁት። መጀመሪያ ላይ አላውቅም ብሎ ካደ። ነገር ግን ከ10 ደቂቃዎች በኋላ እውነት ለመናገር ስልኮቹ መኪና ውስጥ ተዋቸው ነበር ካላቸው በኋላ ልጁን ጂፒኤስ ተጠቅመው እንዳይከታተሏት ስለፈራ ራቅ ብሎ ወደሚገኝ የነዳጅ ማደያ ወስዶ የቆሻሻ ቅርጫት ውስጥ እንደጣላቸው በማመን ተናገረ። ይህንን ሚስጥር ሲነግራቸው ከመጠን ያለፈ በራስ መተማመን የፈጠረው የመጀመሪያ ትልቁ ስህተቱ ነበር። መርማሪዎቹ ወደ ተባለው የነዳጅ ማደያ ሄደው የቆሻሻ መጣያውን ሲፈትሹ ሁለቱንም ስልኮች አገኙአቸው። ከነዳጅ ማደያው ካሜራ የተገኘ ቪዲዮም ማይክል ስልኮቹን ሲጥል በግልጽ ያሳያል። ነገር ግን ይሄ ፖሊሶቹ ለነበራቸው ጥርጣሬ ማረጋገጫ ነበር። እናም ፖሊሶቹ ወዲያውኑ በማይክል ስልክ ላይ የስልክ ማማ መረጃ ፍለጋ ጀመሩ። ይህ ቴክኖሎጂ ሞባይላችን በአቅራቢያ ወደሚገኝ አንቴና የሚልከውን ሞገድ በመጠቀም አንድ ሰው በየትኛው ሰዓት የት ቦታ እንደነበረ ውስብስብ የሆነ ነገር ግን ትክክለኛ የሳይንስ ጥበብ ነው። የዚህ መረጃ ውጤት ሲመጣ መረጃው ለፖሊሶቹ ማስደንጋጭ ነበር። መረጃው ብራይስ በጠፋበት ቀን ማግስት ጠዋት 11 ሰዓት ላይ ማይክል ለ22 ደቂቃዎች ያክል መጋዘን ውስጥ እንደነበረ ያሳያል። ከዚያም ተነስቶ ከከተማ በረጅም ርቀት ላይ ወደሚገኝ ሌክ ኤድዋርድ በመባል ወደሚጠራው ጭር ያለ ጫካ ውስጥ ገብቶ ለ1 ሰዓት ያህል እንደቆየ መረጃው ያሳያል። አሁን ፖሊሶች ሁኔታው ግልጽ እየሆነላቸው የመጣ ይመስላል። ጥቅምት 29 2022 ዓ.ም ፖሊሶች የፍርድ ቤት ማዘዣ ይዘው መጋዘኑን በሳይንሳዊ መንገድ ለመፈተሽ ተመለሱ። እናም ያገኙት ነገር በጣም የሚያሳዝን ነበር። የክፍሉ ወለል ደም ከፈሰሰበት በኋላ በቆሻሻ ማጽጃ ኬሚካል ታጥቦ ነበር። ነገር ግን በፎረንሲክ ምርመራ ሲታይ የብራይስና የማይክል ዲኤንኤ ያለበት የደም ጠብታ ተገኘ። ከዚህም በተጨማሪ ወለሉ ላይ የሆነ ከባድ ነገር እንደተጎተተበት የሚያሳይ ምልክት ነበረበት። አንድ ሰው በረዶ ላይ ሲንሸራተት ከሚፈጠረው ምልክት ጋር የሚመሳሰል ነበር። አሁን ፖሊስ ብራይስ በህይወት እንደሌለ እርግጠኛ መሆን ጀምሯል። ነገር ግን አስከሬኑ የት ነው? በሚቀጥለው ቀን ፖሊሶች ጠዋት ላይ የማይክል ስልክ ያመላከተውን የጫካ ስፍራ ለመፈተሽ መንቀሳቀስ ጀመሩ። ጫካ ውስጥ ሲገቡ አንድ ያልተለመደ ነገር አስተዋሉ። ከተፈጥሮ ውጭ በሆነ መንገድ ቅጠሎች የተሰበሰቡበትና ትኩስ አፈር የተቆፈረበት ቦታ አገኙ። ማይክል አስከሬኑን ከቀበረ በኋላ በላዩ ላይ የዛፍ ቅርንጫፎችንና ቅጠሎችን ነስንሰውበት ነበር። ነገር ግን ይህ መደበቂያ ለሰለጠኑ መርማሪዎች በቂ አልነበረም። መሬቱ ሲቆፈርም የብራይስ አስከሬን ተገኘ። ከኋላ ጭንቅላቱ ላይ በጥይት ተመትቶ ነበር። ነገር ግን እዚህ ጋር አንድ የሚያስደነግጥ ሚስጥር ልንገራችሁ። ፖሊሶች አስከሬኑን ከማግኘታቸው ከ2 ቀናት በፊት ታሪኩን ሙሉ በሙሉ የሚቀይር አንድ ሰው ወደ ፖሊስ ጣቢያ መጥቶ ነበር። እሱም ፓትሪክ በመባል የሚታወቅ የማይክል የእንጀራ ወንድም ነበር። ፓትሪክ ለፖሊሶች ምን እንዳላቸው ታውቃላችሁ? ማይክል ብራይስን እንደገደለው ማመኑ ነበር የነገራቸው። እንዴት ሆነ መሰላችሁ? ማይክል ከፖሊሶች ጋር ቃለ መጠይቅ አድርጎ እንደተመለሰ ጄን ወደምትባል እህቱ ጋር ይሄዳል። እናም ፖሊሶች መኪናውን እየተከታተሉት ስለሆነ መኪናዋ እንድታውሰው ይጠይቃታል። ለምን ስትለው አይኖቿን እያየ የብራይስን አስከሬን ሊቀብርበት እንደሆነ ይነግራታል። አስቡት የሰውየውን ድፍረትና ጭካኔ። ከኋላ ጭንቅላቱን መጥቶ እንደገደለው አስከሬኑ በጣም ከባድ ስለነበር በስሌድ ጎትቶ እንዳወጣው እና ማንም ሊያገኘው በማይችልበት ቦታ እንደሚቀብረው ለእህቱ ነገራት። ነገር ግን ጄን በድንጋጤ ሚስጥሩን ለወንድሟ ለፓትሪክ ነገረችው። ፓትሪክ ደግሞ ማታ ማታ የሚሰራ የሱቅ ሰራተኛ ስለነበር ከፖሊሶች ጋር የጠበቀ ወዳጅነት ነበረው። ወዲያውኑ ፖሊስ ጣቢያ ሄዶ ሚስጥሩን አጋለጠው። በደም የተነከረው አስከሬን የጎተተበት ዕቃም በመጋዘኑ አካባቢ በብርድ ልብስ ተጠቅልሎ ተገኘ።
እናም ማይክል በማንም ሳይሆን በራሱ እብሪት፣ በራሱ የተንኮል መረብና በራሱ ቤተሰብ ተጋለጠ። ማይክል ላፍሌክስ ህዳር ወር 2022 ዓ.ም በፖሊስ ቁጥጥር ስር ዋለ። መጀመሪያ ላይ ግድያው በድንገት የተፈጠረ እንደሆነ በማድረግ ክስ ቢቀርብበትም ምርመራው እየጠለቀ ሲሄድ ግን አስደንጋጭ እውነታዎችን መውጣት ጀመሩ። ዋሽንግተን ዲሲ በሚገኘው መኖሪያ ቤታቸው የብራይስና የኮርዴሊያ አከራይ የነበረው ሰው ፖሊስ ጣቢያ መጥቶ ምስክርነቱን ሰጠ። አከራዩ ከማይክል ጋር ከወራት በፊት ተደዋውለው እንደነበረ፣ ኮርዴሊያ አይኗ ላይ ጉዳት ደርሶባት እንዳየ ሲነግረው ማይክልም በንዴት ብራይስን እገድለዋለሁ፣ ጉድጓዱንም አስቀድሜ ቆፍሬዋለሁ በማለት ነግሮት እንደነበረ በመግለጽ ምስክርነቱን ሰጠ። ሰውየው የተረገመ ነው፣ አስቀድሞ ጉድጓድ ቆፍሮ ነበር። ይህ ብቻም አይደለም። ብራይስና ኮርዴሊያ ከጉዟቸው ከመመለሳቸው ከተወሰኑ ሰዓታት በፊት ማይክል በእህቱ ቤት አስቀምጦት የነበረውን ሽጉጥ አይጥ ሊገድልበት እንደሆነ በማሳበብ ወስዶታል። ይህ በድንገት የተፈጠረ ጸብ ሳይሆን በጥንቃቄ ለወራት የታሰበበት ቅድመ ዝግጅት የተደረገበት ግድያ ነበር። ማይክል ፍርድ ቤት ሲቀርብ አሁንም ራሱን እንደ ጀግና አባት ለማሳየት እየሞከረ ነበር። ልጄን ከጥቃት ለማዳን ስልና ከሱ ለማራቅ አስቤ ወደ መጋዘን ወሰድኩት። መጋዘን ውስጥ ስንጣላ ልጅህ የኔ ናት፣ ከኔ ተለይታ ከማይ እገድላታለሁ ስላለኝ በድንገት ሽጉጤን አውጥቼ ተኮስኩበት በማለት ለፍርድ ቤት የእምነት ክህደት ቃሉን ሰጠ። ነገር ግን ዳኞች የሱን ተረት ሰምተው የሚያምኑ ሞኞች አልነበሩም። አንድ ሰው አስቦበት እየተጣላ ከኋላ በኩል ጭንቅላቱ ላይ ተመታ ሲባል ለማመን ይከብዳል። ብራይስ ሲመታ ማይክልን ጀርባው እንደሰጠው ነበር የተተኮሰበት። ከሁሉም በላይ የሚገርመው ነገር ደግሞ ኮርዴሊያ እስከ መጨረሻው ድረስ አባቷን አላመነችውም፣ የሚናገረው ነገርም አልደገፈችም። ፍርድ ቤት ቀርባ ብራይስ አንድም ቀን ነክቷት እንደማያውቅ፣ እጅግ በጣም እንደሚዋደዱና በደስታ ይኖሩ እንደነበረ መሰከረች። ሶሻል ሚዲያ ላይ ፖስት ባደረገችው ጽሑፍም በጣም የምወደውና ልዩ ሰው ከኔ በግፍ ተነጥቋል፣ ነገር ግን አሁን ለዘላለም ጠባቂ መልአኬ ሆኖ አብሮኝ እንደሚኖር አውቃለሁ፣ በጣም እወድሃለሁ ብራይስ በማለት ሐዘኗን ገለጸች። አባቷ እሷን ለመጠበቅና ለማዳን እንዳሰበ ቢናገርም የህይወቷን ደስታና ፍቅር ነጥቆ ማለቂያ የሌለው ሐዘን ውስጥ ነበር የከተታት። በመጨረሻም ሚያዝያ ወር 2024 ዓ.ም የፍትህ ሚዛኑ ተስተካከለ። ማይክል በራሱ ከመጠን ያለፈ በራስ መተማመንና ማጭበርበር ወጥመድ ውስጥ ወድቋል። ዳኞች ማይክልን በአንደኛ ደረጃ የግድያ ወንጀል ማለትም ታስቦበትና ታቅዶ በተፈጸመ የነፍስ ማጥፋት ወንጀል ጥፋተኛ ብለው ፈረዱበት። ማይክል የልጁን ፍቅረኛ በመግደል ወንጀል ያለምንም የይቅርታ ዕድል በእድሜ ልክ እስራት እንዲቀጣ ተወሰነበት። የገዛ ልጁን እጠብቃለሁ ብሎ እሱን የህግ አስከባሪና ፈራጅ አድርጎ የሾመው ይህ ሰው የራሱን ህይወት በጨለማ ክፍል ውስጥ እንዲዘጋ አደረገ። አንድ ምስኪን ወጣት ደግሞ ህይወቱን እና የነበረውን ትልቅ ህልም ተነጠቀ። አንዲት ምስኪን ወጣት ደግሞ ፍቅረኛዋንም አባቷንም በአንድ ጊዜ አጣች። እናንተስ ስለሰማችሁት አሳዛኝ ታሪክ ምን ተሰማችሁ? ስለ ታሪኩ ያላችሁን ሐሳብና አስተያየት ኮሜንት ላይ አስቀምጡልኝ። ለዛሬ ያዘጋጀሁላችሁ እውነተኛ ታሪክ ይህንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በቀጣይ ይበልጥ አጓጊና አስገራሚ ታሪኮችን ስለምሰራላችሁ ቻናሌን ሰብስክራይብ በማድረግ እና የደወል ምልክቷን በመጫን የቻናሉን ቤተሰብ ሁኑ። በሚቀጥለው በሌላ እውነተኛ ታሪክ እስከምንገናኝ በያላችሁበት ሰላም ሁኑልኝ። ባይ ባይ።